ለማመን በሚከብድ ደረጃ ብሩኬ ከሀይሚና ከኢየሩስ ማንን እንደሚወድ ማንን እንደሚፈልግና ከማን ጋር መኖር እንዳለበት ይፋ አድርጓል። እንግዲህ ኢየሩስም እንደፎከረችና እንደተመኘችው አልቀረችም፣ ፍላጎቷ ተሟልቷል። እኔ ግን ያሳዘነኝ ሀይሚዬ እንደ እንጀራ ልጅ ፍቅርን ብላ እዳር መጣሏ ነው። ገባችሁ አይደለ? ብሩኬ ይህን ውሳኔ ሊወስን የደረሰ ወይንም ደግሞ ከኢየሩስ ጋር ምንድን ነው ሚስጥር ያላቸው የሚለውንም የምነግራችሁ ይሆናል። ግን ደግሞ አሁንም ለብሩኬ ሳይረፍድ የምነግረው ነገር ቢኖር እዚህ ጋር ሀይሚ ካንተ ጋር ሆና ለፍታ ባፈራችሁ ንብረት በተከራያችሁት ቤት ባሟላችሁ እቃ ውስጥ እንዴት ነው ኢየሩስን አብረሃት ልትኖር የወሰንከው? ምንድን ነው ሀሳብ? አሁንም ቆም ብለ ማሰብ መቻል አለብህ። ገባ አይደል? እዚህ ጋር ሀይሚዬ ለፍቅር ብላ ነው እንጂ መስዋዕት እየከፈለች ያለችው እሷ ራሱ ትታ መሄድ የምችል አይነት ሴት ናት። እዚህ ጋር አፈቅርሻለሁ ስላልክ ብቻ ሀይሚን የሆነ ነገር ከመወሰን ያድናታል ማለት አይደለም። እና እንግዲህ ዛሬ የመጨረሻ ውሳኔ የብሩክ ውሳኔ ምንድነው? ለኢየሩስ ሁለት አማራጭ ወይንም ደግሞ ሶስት አማራጭ ነው የሰጣት። ያ ደግሞ ሀይሚን እንዳይከፋት በማለት ነው ሶስትና ሁለት አማራጮችን የከተተው። ገባችሁ አይደል? አንደኛ አዲስ አበባ እዛው ቤታቸው አካባቢ ተከራይቶ ሊያኖራት እና ቀን በቀን እንደሚያገኛት ነበር ቃል የገባላት። ሲቀጥል ከኛ ጋር ትኖራለች፣ እኛ ቤት ውስጥ እኛ ተከራየነው ቤት ውስጥ ከሀይሚ ጋራ ኢየሩስ ሆነን እንኖራለን። ሀይሚ ይሄን ፍላጎቴን ካከበርሽ ታከብሪያለሽ፣ ምርጫው ያንቺ ነው ነበር ያላት። ገባችሁ አይደለ? ይሄ ማለት ኢየሩስ ተገባለች፣ አንቺ መውጣት ከፈለግሽ ትወጫለሽ ነው። እና በጣም ነው ያሳዘነኝ። ለሀይሚ እንደዚህ አይነት ይገባታል። ፍቅርም ባለች አንተም ባለች፣ አንተስ ደግሞ እውነት ምን ብትዝብህ ነው ኢየሩስ የዚህን ደረጃ የወሰንከው? እንዲህ አጠገብ እኮ ኢየሩስ ሀይሚን ከፍ ዝቅ እያደረገቻት ነበር። ገባችሁ አይደለ? ጉድላክ ናለቻት። ይሄ ማለት እድልሽን ሞክሪ፣ ከተሳካልሽ ብሩኬን ሀሳቡን ለማስቀየር ያንቺ ለማድረግ ከተሳካልሽ ምናልባት እድልሽን ሞክሪን ያለቻት እና በዚህ ደረጃ ኢየሩስ ምንም ነገር ሳትናገር የእሷ ፍላጎት የሚከበርበት እንዴ? ሀይሚ ናት ፍቅረኛ ወይንስ የወደፊት ሚስት? ወይንስ ደግሞ ኢየሩስ ልጅ እዛ ስለመጣች በአንድ ጊዜ የድሮ ፍቅር ተገረሸ? እኔ ግራን የገባኝ ቤተሰብ ብሩኬ የምነቅቶት ነው? ለምንድን ነው እንደዚህ ውሳኔ ለመወሰን የቸኮልከው እንዴ? ወይንስ ደግሞ ልክ ሀይሚ እንዳለችው እኔም ትናንትና እየተናገርኩ ነበረ፣ ኢየሩስ እርግጠኛ ሆኜ የምነግራችሁ ወይ የብሩኬን የሆነ ነገር ይዛበታለች እያልኩ ነበር። ሀይሚም ዛሬ ደገመችው። ምናልባት ዘለቀን ይዛብህ ከሆነ ትልቀቀው እያለች ነበር ሀይሚ። የምሬ ነው። የራቁት ፎቶ ቪዲዮ ይዛብህ ከሆነ ሁሉም ሰው ያለው ስለሆነ ምንም ችግር የለም። እንዲህ ብሩክ የምን ችግር አለ? ወንድ ከሆነ ዘለቀን ይዛው ከሆነ ታዘልቀው ሶሻል ሚዲያ ምንም እንዳትፈራ ምንም ነገር። እንዲያውም እሷ ናት ይሄንን እንዴት ትቀርጻለች ተብላ ልትወቀስ የምትችለው ነው። ወይንስ ደግሞ እኔ እንደተረዳሁት ግን ቤተሰብ ሀይሚ ጋም ኢየሩስ ጋም ሶሪ ብሩኬና ኢየሩስ ጋር ያየሁት ነገር ቢኖር ብሩኬ የሆነ የፈራው ነገር አለ። ኢየሩስ ደግሞ ከሀይሚ ቤት ከሀይሚ ጋራ ብትኖርም ምንም ችግር የለባትም። ለምን ሀይሚም በተወሰኑ ደቂቃዎች ነው ከቤት የምታባረራትኝ በነገርም በምንም ብላ። ምክንያቱም ከዚህ በፊት ሰምታችኋል። ሀይሚ አሁን ላይ ፍቅርሽን አጣጥሚ የተወሰነ ቀናት ነው የቀረሽ ብላ ቡታጅራ እየኖረች ሀይሚ አዲስ አበባ ሆና ልደቷ ምናምን ስታከብር ቪዲዮ ላይ ተናግራ ነበር ካስታወሳችሁ። ገባ ይኸው እንደፎከረችው አልቀረችም። ብሩኬ ቤት ወይንም ደግሞ ብሩኬ አለማየሁ ቤት ልገባ ነው፣ ብሩኬ ገና አሁን ወንድ ወጣህ፣ ጥሩ ውሳኔ ወሰንክ እያለች ብሩኬን ስታቃቅፈው ነበር። ገባችሁ? እዚያ ጋር ሀይሚ ቆማ እንዴት ነው አንተን የምታቃቅፈው ተብሎ ሲጠይቅ ምን አገባኝ እሷ እኮ ናት ያቀፈችኝ። ኦ ማይ ጋድ ብሩኬ እና መኝታ ቤት መታ አልጋ ላይ ብተኛም አብራ ብትሆንም ብተኛ ምን አገባኝ? እሷ እኮ ናት መታ አብራ የተኛችሁ። ልብስህን ብታወራ ልቅልም እኔ ምን አገባኝ? እሷ እኮ ናት ያዋለቀችልኝ ልትል ነው እንዴ? አረ ብሩኬ ምን እየሆንክ ነው? ወንድም አለሜ ተው ተመለስ፣ ተው ተመከር። እኔ የምሬ ነው። አሁን እንግዲህ ሀይሚዬም ያው ተስፋ አልቆረጠችም። ብሩኬ እየዋሽ ወይንም እኔም ፕራንክ እያረገ እየፈተነኝ ነው እያለች ተስፋ እያረገች ነው። ሀይሚዬ ግን ደግሞ ሀይሚ እንደዛ አይደለም። ገባሽ አይደለም? መጀመሪያ እውነት ብሩክ ይህን ውሳኔ ከመወሰኑ በፊት አንቺን በደንብ ማለት ማማከር እንደሚስቱ ማማከር ቢኖርበት ልክ አንቺ ካጠገቡ እንደቆምሽ ሁሉ እሱም ደግሞ ካጠገብሽ ቆሞ አንዳንድ ነገሮችን ማማከር ቢፈልግ ኖሮ ገና ቤት ውስጥ ይዟት ወይንም ደግሞ ይዤሽ ሄዳለሁ ልብስሽን አዘጋጂ ከማለቱ መጀመሪያ አስቀድሞ አንቺን ያማክርሽ ነበር። ገባሽ አይደለ? ይሄ ነገር ተፈጥሯል ሀይሚዬ እንደዚህ ብናረገው ምን ይመስልሻል ብሎ አንቺን ጠይቅሽ ነበር። ገባሽ አይደል?
ግን ደግሞ እንደዛ አልሆነም። ውሳኔዎቹን ሁሉ ለብቻው ነው የወሰነው። ያ ማለት ከተመቸሽ ትቀበያለሽ፣ ካልተመቸሽ የራስሽ ጉዳይ እንደማለት ነው። እዚህ ጋር ሀይሚዬ ዝም ብለሽ ሁሉንም ነገር አሜን አሜን እያልሽ መቀበል የለብሽ፣ መጠርጠር መቻል አለብሽ። እያንዳንዱ ነገሮች ላይ ብሩኬን ስለምታፈቅሪው ብቻ ዝም ብለሽ ሁሉንም ነገር ማመን መቀበል ያለብሽ አይመስለኝም። ልክ እንደ ድሮ ቆቅ ሆነሽ ብሩኬም የሆነው ነገር ካለ እንደገና ደግሞ በመካከላቸው የተጠበቀ ምንድን ነው የሩስም በሆነ ነገር ይዛው ከሆነ ነገሮችን ለብቻሽን ቢሆን ማጣራት መቻል አለብሽ። እዚህ ጋር ብሩኬ አሁንም ቢሆን ውሳኔን አክብሪ። ምክንያቱም ቃል ገብተሽልኛል፣ በቃልሽ መሰረት እኔ የምለውን ነገር እኔ የወሰንሁትን ነገር ትቀበያለሽ፣ ከጎን ሁኜ ነው የሚለው። እንዴት ነው ሀይሚ ከጎን ልትሆን የምትችለው እንዴ? በቤቷ ሌላ ደባል ሴት፣ ለዛውም ደግሞ የልጅ እናት ናት የተባለች ሴት የአመጣህ ላኑር እያልክ ይህን ነገር እንዴት ነው ሀይሚ ልትቀበለው የምትችለው? በምንስ ሁኔታ ነው ከጎን ልትሆን የምትችለው? ሀይሚ እኮ አንድ ቀን አታድርም እዛ ቤት ውስጥ። ኢየሩስ ከመጣች በሆነ ነገር ራሷ ሀይሚ በቃይ ብላ እንድትወጣ ብሩኬንም ኢየሩስንም ትታ ከህይወታቸው እንድትወጣ ነው የምታረጋት። ሂጂ ብላ ተገፍታ ሳይሆን ሀይሚ የምትወጣው በሚደረግባት በእያንዳንዱ ነገር ምርር ብሏት ነው ብን ብላ መጠፋው። ይህንንም ነገር ማሰብ አለብህ። የኢየሩስን ፍላጎት ብቻ ከማሟላት መጀመሪያ እዚህ ጋር ሀይሚስ የወደፊት ሚስትስ የምታፈቅራት ከሆነ የድሮ ፍቅርህ ኢየሩስ ጋር ከሌለ እኔ ምሬን ነው የምናገረው፣ እንቅጭ ነው የምናገረው። እና ሀይሚን ባፈ ብቻ አፈቅርሻለሁ ማለት እንደገና በተግባር ደግሞ ለኢየሩስ መኖር ይሄ ልክ ነው ብዬ አላስብም። እና ብሩኬንም በሆነ መንገድ ምናልባት የተፈጠረ ነገር ካለ ሀይሚ ጠርጥሪ። ለፍቅር ብለሽ ብቻ ዝም ብለሽ መስዋዕት አትክፈይ። እዚህ ጋር ዛሬ ቤትሽን ወሰደች፣ ገባሽ? የብሩኬን አንድ ባንድ እንዴት ነው ውሳኔው ለኢየሩስ እንዲሆን ጥምዝዝ አርጋ ወሰደችው። ነገ ደግሞ ንብረትሽንም ሙልጭ አርጋ ከመውሰዱ መጀመሪያ ዛሬ የተከፈተላት በር ኦር ደግሞ ገርበብ ያለላት በር ነገ በደንብ ብርግድ ብሎ ስለሚከፈት ነገ ብሩኬንም ንብረትሽንም ፍቅርሽን ነው ሀይሚዬ እልም አርጋ የምትወስድብሽ። እና ምናልባት ሴት ልጅ ቆቅናት ይባላል። ጠንቀቅ ጠርጠር አድርጊ ሀይሚዬ። እኔ የእህትነት ምክሬ ነው እየመከርክ ያለሁትኝ። እና ብሩኬስ ደግሞ በዚህ ደረጃ ውሳኔ እንዲወስን ያደረገው በቃ ለኢየሩስና ለኢየሩስ ብቻ ነው ተገን እየሆነ ያለው። ለልጄ ብዬ ነው፣ ልጄ እንዳትጎዳ፣ ልጄ አሪፍ እንድታርግልኝ ነው የምፈልገው ምናምን ይላል። ግን ደግሞ አሁን የልጅቷ ፍላጎት ወይንም ልጅቷ የሚያስፈልጋት ነገር ሳይሆን እየተደረገ ያለው የኢየሩስ ፍላጎት እየተከበረ የምትፈልጋቸው እያንዳንዱ ነገር እሺ እየተባለች ነው። ገባችሁ አይደለ? ለልጅቷ አይደለም ብሩኬ ማለት ነው። በልጅቷ አታሳብ፣ ምንም ነገር በልጅቷ አታሳብ። ኢየሩስም ብሩኬም እንግዲህ ዛሬ ኢየሩስ በጣም ተደስታ ጥርስ በጥርስ ሆና እየሳቀች ወደ ቤቷ የተመለሰችው። እንዲያውም ዛሬ ልጅን ይዤ መምጣት ነበረብኝ። ኢቨን ሀይሚን ብቻ አይደለም ሀሰንንም ዛሬ ቅጥል ነው ያደረገችው። እውነት ለመናገር ዛሬ ሀሰን ተመችቶኛል። ምክንያቱም መሆን ያለበትን ነገር እንዲሆን ነበር ፑሽ እያደረገ የነበረው። እውነቱን ነው። እንዲሁ ቢገርፋት ራሱ ጥሩ ነው። ግን ደግሞ እሷም ተናገረች፣ የኔ ጥፋት አይደለም፣ ለምንድን ነው የሚጨቀጭቁኝ? የብሩኬ ውሳኔ ነው እንዴ እያለች ነበር። ብሩኬን የወሰነው ብላ ደስ ብሏት ምናምን ነው የሄደችው። እንግዲህ ብሩኬም የምንሄድበትን ቀን እነግርሻለሁ፣ ልብስሽን አዘጋጅ ብሏል። እውነት ለመናገር በጣም ነው ግራ የሚያጋባው። እዚህ ጋር ከሀይሚ ጋር ራሱ አልተመካከርም እንደዚ አይነት ውሳኔ ሲወስን። እኛም ደግሞ የውሳኔ እንደሚወስን አቅ ነበር፣ ግን ደግሞ በዚህ ደረጃ ይሆናል ብዬ ሀይሚዬ ላይ ትኩረት ሳይሰጥ ኢየሩስ ላይ ትኩረት ይሰጣል ብዬ በጭራሽ ነው ያልገመትኩትኝና ሀይሚዬ ማሳዘንሽ የምሬን ነው። እኔ በጣም አሳዝናኛለች የምር። አሁንም ስለምትወደው ስለምታፈቅረው ብቻ እንደ ድሯ መጮህ ምናምን ትታለች። ለምን ምናልባት ከብሩኬ ጋር ከተቀያየምን ኢየሩስ በገባችበት ላፍ አርጋ ብሩኬንም ይዛው ትሄዳለች በማለት በማሰብ ነው እንደዛ እያደረገች ያለችው። ቢሆንም ግን ጠንቀቅ በይ ሀይሚዬ፣ ቆቅ ሁኚ። አዎ በምን ዘመን ምን የለም ነው የሚባለው። ሰው ቤተሰብ የነገንን እንግዲህ ፈጣሪ ያውቃል እያልኩኝ በባዩ